ልጅ እያለን እንግዳ ሲመጣ አቢቲ አጎት መጥቷል። አቢቲ አይባረለ አጎግሙሱ አቢቲ ና አጎትን ሳመው አጎትን ሳመው አቢቲ ና እኔ አንበሳ ምን እያረግሽ ነው? ምንድነው እንደዚህ የምትጠቀልዪው? በማን ደሞዝ ነው እንደዚህ የምትበይው? አሁን ከየት ነው የሚመጣው ትዳር እንደዚህ እየበላሽ? አይሆንም እኮ። ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ ነው። በጣም ራሪ ሁላችሁ ማያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ጭንቀት የሌለበት ህይወት ጭንቀት ትላለህ እንዴ አንተ? ራሃ እረፍት ነው እንጂ በዚህ ጊዜ እኔ ምን አለበት ነው ያው ነፃ ነኝ በቀር እውነት ምንም ጭንቀት በቃ ጭንቀት ራሱ ካለብህ ልንገርህ ለእናት ብስኩት ግዢልኝ አትግዢልኝ ነው በቃ ሌላ ምንም ጭንቀት የለም። ከጀለስ ጋር ትፍታታለህ። እኛ እኮ የተቸገርነው ምን እንደሆነ ታውቃለህ? በጣም የደግ ደስ የሚሉ ጊዜዎችን እንደ ኖርማል ነገር ካሳለፍን በኋላ ልክ የሆነ ሰዓት ላይ ህይወት በቃ ምን ያህል ደባሪ እንደሆነች ስንረዳ ያ ጊዜ ምን ነው በተመለሰ እንላለን። በቃ የልጅነት ትዝታ ያለበት ሰው ብቻ ነው ይሄን ቪዲዮ ላይክ እንዲያደርጉ መፈልገው ያረዳ ልጆች በላይክ በፈለጋችሁ ነገር ጃጅ አድርጉኝ። በፋይዳ ፎቶ ግን ጃጅ እንዳታደርጉ። እኔ አላውቀውም ያ ሰውዬ ማን እንደሆነ መታወቂያ ሳይስ ባል ፎቶ ያ ሰውዬ እንደ ታሪክ ልንገራችሁ። ቆይ መታወቂያ ለውጣ ሲል ማለት ነው ከሄድኩኝ ከዛ ወረፋ ይጠበቅኩኝ ምናምን ማይንጁ ወንድ ነበር ይሄ አሻራ ምናምን ወስዶ ሰውዬ ከዛ ተራ ደረሰ። ከዛ የእጅ አሻራ የአይና ተወሰደ አለቀ። ከዛ እሺ ፎቶ አለ ማለት ከዛ እሺ እንትን ይዤ ነበር ጉርድ ፎቶ ይዤ ነበር በጣም ተመ ፎቶ አለች። ከዛ ላውጣ ኖ እዚህ ነው የምናነሳሽ አለኝ ማለት ስንት ያነሰልኝ ከዛ ፕሮሰስ አድርገው ጨርሰሻል በቃ ሂጂ አለኝ ማለት ከዛ እናት ሰልፋት ፒሲ ጃሪ ማለት ይሁን ከዛ ከ15 ቀን በኋላ ወጣ ማለት መጥቶኝና አራቴ ያለፈኝ አራቴ በስሜን ታውቆ መታወቂያው ላይ እንደዚህ ያደርገሽ ታሳይኛለሽ። ከዛ አላቆም ፎቶ ላይ ያለው ሰው ከዛ ቀይሪና ልጅቷን እሷ ደግሞ እንደዚህ ሰራ እኮ እናቴ ስትነሺ ምን ነው አሞሽ ነበር አለች። ወይኔ ማስደንገጥ አስመሰለኝ ነው ያሙኛል። አሁን ግን ፊልተር አሳይን እስኪ ፋይዳ ፎቶ መቀየር የምችሉ ቢሆን ተብሎ አሳያችሁ ማለት ነው እንዳይፈልግ ኦኬ ልብራት ቀይ እሺ ፎቶአችሁን ስታስገቡ ከኋላ ያለው አልጠፋ ካላችሁ ዙም ማድረግ ነው። እሺ ይሄስ ማን ነው? ያው እናንተም እየተጠቀማችሁ ሲያሳዩኝ በእናታችሁ ፎቶ እኔ ብቻ አይደለም የተመጣ ፎቶ አለኝና ሁላችንም ነን። ምን አይነት ይሁን ደስ ይላችኋል? አንተ እኔ ጋር ብቻ እኮ ነበር የሚመስለኝ እኮ ልንገራችሁማ ላይክ ኤርፖርት ውስጥ ስንገባ ማለት ነው ቶሎ በቃ ቼኪናችን ምናምን ጨረስና ቁጭ አለን። ከዛ ፒዛ ፈለጉና ፒዛ ገዛውላቸው። ከዛ ቁጭ ብለን መብላት ጀመርን ማለት ነው። ፒዛ አይደለም የሚበላው። ከዛ ፖርክ አለው ፒዛው ሲያዩት ማለት ነው ጋርቤጅ ውስጥ አሉት ሁለቱም። ወዲያው ፕሌኑ መጣ ገባር ማለት ነው። ከዛ ፕሌን ውስጥ ምግብ አይሰጥም ተከፍሎ ነው የሚበላው ማለት ነው። ብራላችሁ ሲለኝ አልገዛም እዚህ ውስጥ የራሱ ጉዳይ ራብ ጋርቤጅ ውስጥ ላይ የለም እኮን አልኩት ማለት ነው። ከዛ ሆስታሱ ሲያልፍ ማለት ነው ኤክስኪውዝ ሚ ኢዝ ዜር ኤኒቲንግ ፍሪ አለው ማለት ነው። ከዛ ኖ አልኩት። ወይኔ ሲያሳዝን። ኧረ ሞት እኮ ነው ታዲያ ግዢለት። ኖ አባባሉ ራሱ ምግቡን እንዲጠላው ነው ያደረገውና እዩዬ ኖ አይዞህ ማለት ነው። እና አሁን ርቦታል እኔም አልገዛም እዚህ ውስጥ ኧረ ግዢለት እንዴ ለምን ይርበዋል? ኢዝ ዜር ኤኒቲንግ ፍሪ ኢዝ ዜር ኤኒቲንግ ኖ ዘይው ባለው ሳንቲም ማለት ነው የሆነሽ ቅናሽ ነገር እየፈለገ ነው ገዝቶ ሊበላ። ወይኔ ሳንቲም ቆጠራ ውስጥ ገባ። ሳንቲም አለው ቼክ እያደረገ ነው። እረ ሲያሳዝን። የእውነት ግዢለት እንዴ ይገዛለት በሉ ኮሜንት ላይ አስጨንቁልኝ። ተናደዲሽ ስሞላ ቢላይክ ገብቷል አልገባም እንዴ ቀናጣስኮ እንዲ ሳልት ሰብሮ ነው እንዴ? አሁንስ ገብቷል። ውረድ ከጣሬ ቀጣይ እኔን ነው የሚገነጥለኝ ብሎ ፈርቶ እኮ ነው።
ዱቤ አልሰጥም ካለ ባለ ሱቅ እኔ ለደሞዝ ሱቁ ጋር ሂጄ ብር አለኝ የደሞዝ ቀን ነው ሲያምር ይቀራል ካንተ አልገዛም በደንብ እስክስታ ብታ ችግር የለውም። ከሶስት ቀን በኋላ ጥፍት ስለምትል መልስ አንገትህን ደፍተህ ዱቤ ትጠይቀዋለህ። እንደምትመለስ እሱም ያውቀዋል እኮ። እስካለ ግን እስክስታ መምታት ነው የታባቱ። ባለማወቅ ሱስ ለማቆም ስታገል ነበርና አሁን መፍትሄውን አግኝቻለሁ። ብዙ ነገሬን ካጣው በኋላ ውበቴን ካጣው በኋላ ውበቴን አያችሁ እንዲህ አልነበረም። ሱስ ውበቴን በልቶታል፣ ገንዘቤን በልቶታል፣ ጊዜን በልቶታል። ይሁት ከላይ ያለውን ብቻ ከላይ የሚታየውን ጥፍሬን አያችሁ ሱስ ነው እንደዚህ ያደረገኝ። ጋንጃና አሺሽ እና ሁላችሁ ሱስ ውስጥ ያላችሁ እና እናንተ ብዙ ነገራችሁ ሉስ ሳታደርጉ ማለት ነው የምታቆሙበትን መፍትሄ ነው የምነግራችሁ። እኔ ተሸውጄ ብዙ መንገድ ሄጃለሁ። ምንድነው መፍትሄውና ብዙ ለፍቻለሁ በራሴ ለማቆም ስታገል ማለት ነው። እና መፍትሄ የሆነኝን እንዳቆም የረዳኝን ነገር ነው ዛሬ የምነግራችሁ። እሱም እግዚአብሔር ነውና አንድ ሸክላ በሸክላ ሰሪው እጅ ቢበላሽ በሸክላ ሰሪው እጅ ስለሆነ ቢበላሽ መፍትሄው ፈጣሪ ነው ማለት ነው። መፍትሄው ፈጣሪ ወደ እግዚአብሔር ተጠጋው። ሱስም እየተጠቀምኩ ቢሆንም ማለት ነው ወደሱ ከተጠጋው በኋላ ሱስም አደርጋለሁ፣ ግን እግዚአብሔሩ ከዚያ አውጣኝ እላለሁ። እንደተበላሸው አውቃለሁና እሱ ስለሰራኝ እሱ ስለፈጠረኝ እሱ ነው የሚያስተካክለኝ። አወቅኩት መፍትሄውን እና ከዛን ራሱ በራሱ ጊዜ ጠራኝ ወደ ራሱ። ከዛሬ በኋላ ያን የማትፈልገውን ነገር አታደርግም አለኝ ማለት ነው። ጸሎቴን ሰማኝ ማለት ነው። በቃ የሚያስፈልገው ይሄ ነው። እኔም በጭንቅላት እያሰብኩት ነው። ምን ሊል ነው ባይዘው ፈጣሪ ማለት ነው ለሁሉም ችግራችን መፍትሄ እንደሆነ ታውቃላችሁ አይደለ? በደንብ ነው የምታውቁት በእርግጠኝነት። እና የከበዳችሁን ነገር በሙሉ ለአምላካችሁ ተናገሩ። በቃ እሱ መፍትሄውን ይሰጣችኋል። ጎሽ ሚጣኩ በቃ አመንኩኝ። እኔማ እንዳደገች እቺ ልጅ አመንኩኝ። ስንት ነው 20 ገባሽ? እድሜ አይጠየቅም። አይቷል። እድሜ ሻግ መመታት ከተጀመረማ 25 ታልፏል ማለት መቼ እንዳደገች። እኔ ስንት ዓመቷ እንደሆነሽ ንገሩኝ። ቆይ እዚህችን ልጅ እኔ እኮ አፏ እየተኮላተፈ ያራዳ ልጅ ስትሰራ እኮ ነው ማቃት። ወይኔ ገና ከዚህ በኋላ የማቱሳላን እድሜ ከጤና ጋር የት አባቱ መርቋት። አንድ ሰው አስቆሜ ቅረጹልኝ። እሺ ለሰማኝ የሚቀርጸን ሰው አጣንና መንገድ ላይ ያለ ሰው ቀራጹን ብለን ይቀርጹናል። ምንድነው እንዲህ ቀይ ሆናችሁት? እሺ ኦኬ ስክሪኑ ነው ለሶስት የሚሰራ ትሬንድ አለና የሚቀርጸን ሰው ያስፈልጋል። ለዛ እስኪ ሰው መንገድ ላይ ሰው አቁመን ቀረጹልን እንልም ያሰው ማን ቆረበ ሰራ ደፈር በሉ በቃ። እሺ አሁን አንቺ አውሪ አንቺ ትጠይቂያለሽ። እሺ ህፃናትን ጠይቃች ጠይቃይ ስምን ጠይቃ ስልክሽን ይዘው እንዳይሮጡ ትቀርጸናል። ስልካችሁን ይዘው ቢሮጡ ምን ታመጣላችሁ? ኧረ አንተ ደግሞ ጀለስ ፕሮፌሽናል ካሜራ ነው። ፕሮፌሽናል ካሜራ ማን ነው? ጎበዝ በቃ በሉ። በዛው ሲንግል ካላችሁ ከመሃላችሁ ስልካችሁን ስጡት። ማን ያውቃል ትውውቅ ከሰማይ ውጪ ነው ያልኩት። እሺ ኦንሊ አደልቶች። እሺ አደልቶች እዚህ ቪዲዮ ላይ ስልክ ስጡት ያልኩት አደልቶቹን ነው። ማስተካከያ ምንድነው? ኧረ መበጣጠስ ምን እየሆናችሁ ነው? ወደ በርበሬ ማጣን ዘመን መመለስ አለብን። ህፃናቶቹ እንደዚህ ቀበጡ እኮ እንዴ! አሁን እኛ ቤት ብትመጡ አሁን እንደዚህ ያልሽ እናቴ ኑ ግቡ ብለ በርበሬ እናርጋ። ከዛ በኋላ በስነ ስርዓት እየዘፈናችሁ ትወጣላችሁ። ከረረ የጳውሎስ ሲስተር ተከዳች። የጳውሎስ ሲስተር በቃ ሁለታችሁም አልተመቻችኋቸው እኮ። ለዛ እኮ ነው የምሮጠው እኮ። ከሁለታችሁም እየሮጠች ነው እኮ ልጅቷ። ነይ እኔ ጋ ከሁለቱም ሩጠሽ क्या ये मेरा पहला प्यार है
ሰጅና የህንድ ዘፈን እነዚህ ልጆች እንደ አዲስ ሪክሬት እያደረጉ ይመቻችሁ። አቦ አሸንዳ ሲደርስ ሁሉም ሴቶች የሚሰሩት ቪዲዮ አሸንዳ አበባ ወሪደኔ አሸንዳ አበባ ወሪደኔ እውነት ነው። እንዲህ ምናምን ያለች ለምን እንደሚስቁ ደግሞ አናውቅም። እሺ ፓርቱ ደስ ይላል። እንዲህ የሚሉት ለምንድን ነው ሁሌ? እስቲ አስረዱን እስቲ። ሁሉም ቲክቶከር ሴቶቹ አሸንዳ ከሰሩ አቡ ድንግልናዬን ልሰጠው አስቤያለሁ። ጉድ ድንግልናሽ እስካሁን አለ። መስጠቱ አይደለም የሚያስጨነቀው ተባባህሉ። አንቺንማ የሆነ ባንክ ሊሸልምሽ ይገባል። ኧረ ደስ ሲል በቃ ተረጋጊ። አንቺ ተረጋጋሁ እኮ። ቆይ ይሄ አቡማ ደግሞ ይምጣ በገጀራ ነው መቀበል እንዴ? እንዲነሻ ምን ነው አስጨነቀኝ እኮ በጣም አመሸ። እንዴ ለአንድ እኮ 10 ጉዳይ ሆነ። ኧረ እባክሽ ለአንድ 10 ጉዳይ እንዴ አንቺ ገና እኮ ነው። የህዝብ ሽንት ቤት ሄጄ ፒፓው ምን እንደሚፈወስ እኔ እንጃ። ሰልፉ ይከምረዋል። በቃ የመጨረሻ ማለት ቆይ ግን የህዝብ ስትለኝ ልክ እንደ ህዝብ ስልክ ማለት ነው እንዴ? ከህዝብ ስልክ ለየት የሚያደርገው ምን እንደሆነ ታውቂያለሽ? ቴሌ አይደለም የሚያስተዳድረው አስተዳደረው። ኔትወርክ ቢትቆራረጥ አስበሽዋል ምን እንደሚፈጠር? ፎርጂ የሌለውማ ተበላ፣ በቃ ተበላ። ቲናዬ ትንሽ አምሽቼ ያሳሰብኩሽ አይደል? ጭራሽም ትዝ አላልከኝም። አይገርምም? እንደውም ለበዛው ውጭ አላደርክም ነበር። ምን ማለት መሰለኝ? ኧረ እባክህ ደግሞ እንደ ሕፃን ልጅ ልታሞኘኝ ትፈልጋለህ እንዴ? ሞህቴ ምንድን ነው? ጉሮ እስካሁን አልመጣችም። አላቀለም። ወይኔ እንዴ! ቢላው ለማን ነው እንዴ? አረ የዘጠነኛው ሺህ ግን የድሮ ቫይብ እንዴት ነው ደስ የሚለው። ስክሪፕቱ ምናምን የጩኸው ደግሞ አክቲንግ በቃ ማስተርፒስ እኮ ነው። ዘጠነኛው ሺህ እሺ ምንድን ነው ይሄ ደግሞ? አቮካዶ ቀዳችልህ። እንክብካቤዋ ደስ ሲል በጣም ተንከባከበች ሚስትህ። ደግ አደረግሽ። በደንብ ይኸው ምራቃ በአፉ ልትግል በአፉ ጋተችው። ጠጣ። ማንኪያው ነው እንደ ገረመ። እንደዚህ ፍቅሩን አለ እርታል እየተንከባከበ እሱ ግሮስ ምን አክት ላይ ያደርግ ይሞክራል። ሚስትህ ምን አካልህ እኮ ናት። ከአንቺም ብሶ ደግሞ ስልክ አታነሺ። ስሚ እሺ፣ አላወቅሽኝም። እሺ ወንድነት ማለት እኮ ማለት ነው ስላላወቅሽ ነው እንጂ ጀግንነት ነው። እሺ አንቺ እዚህ ጋር ቆሜ በሩ ልትዘጊው አላወቅሽኝም እኔ ማን እንደሆንኩኝ። ኧረ ቀረጠፈች። ምንድነው ግን ድምፅ ሰምቼ ነበር አይደለም? የሆድህን በሆድህ ይዘህ ነው ወንድም። ያው አይዞን እንግዲህ ምን ይባላል። ዶክተር የመከራችንን አየን። ረጋጉ። ምንድነው የሚያደርገው? አሁንም እንደባለፈው እንግሊዘኛ ከዝ ነው ወይ ጀነራል ኖሌጅ ነው ማለት ይጠይቀናል። ካልመለስን እንኪ አባቱን አቁሞ እየቀጠቀጠ ነው። የግራሽ ገባይ እኮ ነው ደወልኩልህ ዶክተር። እሱ እኮ አፍሪካ ሀገራት ለመኖር ኤግዚት ኤግዛም አልበዛም? እሺ አንጎላ፣ ማላዊ፣ ደቡብ ሳውዝ አፍሪካ መለሰ። ይኸው ዳነ። በቃ ጀነራል ዶክተር ምሁር። እንጀራ ለመጋገር የምንጠቀምበት 3 ነገር ውሃ፣ አብሲት፣ ማነው ስሙ ደግሞ ቦክስህን ቅመሴት ሀባ ዱቄት። የቻይና ዋና ከተማ ቤጂንግ ዋና ከተማ ከንቲባውን ንገረኝ። ከንቲባው እንዴት ያውቃል? ከንቲባውን ብዙ ነው። አዳነች አቤቤ
እኮ ዶክተር ተከሸከሹ። አስጠርተን አስለቀለቅን። ልታስመጡኝ ነው እንደጠራችሁ። ለዚህ ሰውዬ እኮ ዶክተር አይደለም መድኃኒቱ፣ ሌላ ቡሊ የሚያደርግ ሰው ነው። ቢያንስ ትልቅ ሰው ካለ ይተነፍሳል ብዬ እኮ ነው። አዲስ ሰፈር ቀይረን ስንገባ የመጀመሪያ ቀን ጠዋት ደስ ይላል። ሰላም አሉ እኮ ወንድሜ። ምንድን ነው? ኧረ ወይኔ ጉዴ! ኧረ ምን ኧረ ወይኔ! ኧረ ወይኔ! እኔ አሁን በዚህ በመሳቄ ፈጣሪ ይቀየመኛል። አለማወቃቸው ነው፣ እኔም አለማወቄ ነው። በቃ እኔ ደግሞ ለምንድነው 30 ጊዜ እንዲህ የሚላቸው እላለሁ እኮ። ወይኔ ዳርክ ውዴ፣ ወዳለሁ፣ አፈቅራለሁ። በጣም ነው የምወድ። በቃ ቃላት የለኝም የምር። ለማን ነው? በጣም ነው የማፈቅርህ። ካንተ ጋር አሪፍ ላይፍ እንደሚኖረኝም ተስፋ አደርጋለሁ ውዴ። እወዳለሁ። ኧረ ማማለው። እሺ ለማን ነው? እኔም ማውን ያሳቀኝ። እሺ ሌላ ነገር አይደለም። ሌላውማ ለምን ያስቀኝማ? ግን ያስቃል። ቪዲዮ እየተላከ ነው ለሰው። አሁን ይሄ ቪዲዮ ወይኔ ገርጣት። በቃ በኮንፊደንስ የተሰበረው ቻለው። እስኪ ወዴ ቻል። ወይኔ ላጉ፣ ወይኔ ጉዴ። ማስቆረጥ ይሻላል። ታያዘው በለው እንግዲህ በለው ግባ እንግዲህ። እያማጠ ነው መውለድ በስንት ጣዕሙ። ቀስ እያሉ ማማ እንግዲህ እንዳይሰብሩት። ሊጮህ ነው ልጅ። መጀመሪያ እኮ ላቁኝ ምናምን ብላ ነበር እኮ አስፍታ። የደረሰበት ያውቀዋል። ይቺን ያራዳ ልጅ። እንዲህ ተሰብራችሁ የምታውቁ ሰዎች እኔ ብላችሁ ኮሜንት ላይ ጻፉልኝ። ባቀናናው ከተማኛን ብቻን እንዳበታላችሁ ዝም በል አቋቲያም ሽማግሌ። ወይኔ ሞዱ ዘፋኝ እኮ ነው። ሾፍርና ዝም ብሎ ቀልድ አይደለም። ይሄ ቤተሰብ ገዝቶ ይሰጣችኋል። አሰባችሁ ግጩት ግጩት ጋሼ። አይ ሙያ ሾፍርናን የመሰለ ሙያ በእንደዚህ አይነት ባለጌዎች ቋቋቲያም ደስ ይላል። ለዚህ ነው ሾፍርና ኃላፊነት የሚሰማው ሰው ስራ ነው። ኃላፊነት የሚሰማው ሰው ስራ ነው። ይገባል። አሁን ይጋጫል አይደለም መንዳት። አሁን እንዳይጋጭ ነው በቃ። ድሮት ለራሱ ነፍስ ጥንቃቄ የነበረ ሰው ነበር የሚነዳው። ዛሬ ለራሱም የማይጠነቀቅ ለሀገርም የማይጠነቀቅ ችግር እኮ ነው። ሁሉም ይታደለዋል። ለነገሩ ምን ያርግ? እቤት ድረስ ነው ተሰጣቸው። ስንት ዓመት ለፍተን ያገኘነው እኛም አክብረን ነበር ስራውን የምንሰራው። አሁን ሰው የሚያከብር የለም። ምድረ ውርጋት ባለጌ ስድ ብቻ ነው የሚነዳው። ተሰማለህ? አንተም አንዱ ነው። ገርምሻል። እንደዚህ አይነት ክልፍልፍና ሞገደኛ አሽከርካሪዎች እኮ ናቸው የኛን የመስኩኖችን አሽከርካሪ ስም የሚያጠፉት አይደለ? መኪና አለ ለማለት ነው። መንጃ ፈቃድ አሳያት። ነዳለህ አንቺ። እኔ ስነዳዩኝ በሙሉ እኮ ናቸው የጠቅላይ ሚኒስትሩ የግል ሹፌር መሆን አለበት የሚሉኝ። ያው አቤት ሰመጣ ስላላቸው ራሳቸው ስለሚነዱ ነው እንጂ ያየኝ የሚመኝ ረዳትነት ፈልገው ነው የሚሰራው አይደለም። ሹፌሩ ፋዘር በባል መኪና ሹፌርነት ጡረታ ያወጣው ዘርናት ቤት ከሚቀመጥ ተጋይሁንና እሱ እየነዳ አንተ ከኋላ ሆነ ተቆጣጠረው ብላይ ነው እንጂ እኔ ወድጀው ወይ ደግሞ ደረጃ የሆነው አይደል? ከደረጃ የዝቅ ብዬው አይደል? በጣም ጥሩ ልጅ ነህ። እየሰማ ነው እኔ ሹፌር ሶት በእውነት የእውነት እኔ ደግሞ ጥሎብኝ እንዳንቸን ቸኮላት ሴት በጣም ነው የምወደው። ታዲያ ስልክ አውጠና እንደዋወለ ኧረ እዚሁ ስልክ ተቀባበለ። እንዲህ ተቀልዶ አይቀርም። አይ ጊዜ ዝም ብሎ እያየ ነው። ኃላፊነት ለማይሰማው ሰው
እየተሰጠ መንጃ ፍቃዱ እየታደለ ወራጅ አለ ሹፌር ምን ዋጋ አለው? እኛንም ባለሙያዎቹንም ያለውን አሰደበን። አሰናን እንደ ወራጅ አለ። ኧረ ማዘር ይቆምሎታል እንዴ? ይቆማል ማዘር። ያው የፌርማታ ጉዳይ ነው እንጂ ሁሉም እኮ ወራጅ ነው። ማንም እዚህ ወንበር ላይ ፊት ብሎ አይቀርም። አንተ ወሬን ከምትሰልቅ እያዳመከሰረም እንዴ? ምን አይነቱ ነው? አይገርምም ፋዘር? ምን አለ ከስልጣን ለመውረድ እንደዚህ ቢቾኩ። እኔ የለሁበትም። ወደድኳ ፍቅርኩሽ ምንድነው እጅ ላይ በእስክሪብቶ እንዲያላሳየችው ብር ጎሎኝ ነው የቡና ክፍልልኝ በእናትሽ ሄደ መናገር አይቀልም እንዴ? እሷ ደግሞ የትዳር አጋሬን እዚህ ያገኘው ምናምን ብላ ቁጥር አሰጣጣለው እንዲህ ምናምን ብላ ወይኔ ኢትዮጵያን እስክስታ ጎዝ ሃርድ ሲጃ አችሎም ነው የምልህ ያራዳ ልጅ። ይኸው ሌቭል 3 እስክስታ ይመች ብራዘር። በቃ ሌቭል ኢምፖሲብል ትላለህ። በቃ አንድ ጊዜ እስቲ ለኢትዮጵያ አንድ ጊዜ ሁላችሁ በእናታችሁ ቪዲዮን በላይክ ምን እያረግሽ ነው? ምንድነው እንደዚህ የምትጠቀልዩ? በማን ደሞዝ ነው እንደዚህ የምትበይው? አሁን ከየት ነው የሚመጣው ትዳር እንደዚህ እየበላሽ? አይሆንም እኮ አትብላ እንዴ? እንደው ምታስመጪ ምትልኪ ነው መስለው ዕቃ ምን እየሆንሽ ነው? ጉንጭ ነው ሻንጣ ነው ይሁን። ኧረ ትብላበት። ለምን አትይ? እትሽም የጀል ነው በለው። ገለጥ ብለሽ ለብቻሽ እንግዲህ አላስበላለሽ እኮ። እኔ ካንቺ ተሻለ አግኝቻለሁ የምትለኝ ማለት ነው። ድሮም በሆን ዝንብ ቆሻሻ እንጂ ማር አይታየውም። ኧረ ተይ እናቱ እኮ ማሩ የታል? ማሩ እሷ ራሷ ናት ማሯ። ጉፋያ እሷ እኮ ሌላኛዋን ዝንብ ብላ ራሷን ማር አረገች። እንግዲህ እሱ ደግሞ ጉፋያ አለሽ። ጨምሩላት እንግዲህ ኮሜንት ላይ ከተመቻችሁ ማር ናት በሉ። የት አባት የደሃ ልጅ መሆን ወዝ ብቻ አይነጥቅም፣ ምቾት ብቻ አይሰርቅም። የሐቄ ማል ዘመናት እንደ ውሻ ቁስል በቶሎ አይደቅም። ማፍቀርህ ቀልድ ነው ስሜትህ ጎስቋላ፣ ሐዘንህ ይረክሳል በሰው አፍ ሳይሞላ። አባባይም የለ አይዞህ ባይም ላንዴ፣ ሀብት ጭንቅላት ነው አስብበት ጓዴ። ትክክለኛ ሞቲቬሽን። አስብ ዙሪያን አክረው፣ በመቱ ድንጋዮች የሚመታ ልጅ አባት እንዳይኖረው። አሳልፈው ጋግለት የነገውን ቂጣ፣ ባታገለህ መንገድ ልጅህ እንዳይመጣ። አንዴ ከጀመረ ድህነት መርዝ ነው ከደም የማይወጣ። ሁላችሁም በእናታችሁ እሺ ስራችሁን ሲሪየስሊ ያዙት ፕሊዝ ኤቭሪባዲ። በቃ ማንም ሰው ይሄንን ቪዲዮ የሚያይ ሰው ሁሉ ህይወትህ አንድ ቀን መቀየሩ አይቀርም። በቃ አንተ ግን ኮሚትድ ሆነ የሚያዋጣኝ ነገር ይሄ ነው ብለህ አስበህ እዛ ነገር ላይ ያለህን ነገር በሙሉ ኢንቨስት አድርገህ ስራ። በቃ ድህነት እዚህ ትውልድ ላይ ሊያበቃ ይገባል። በብዙ ሌሎች ትውልዶች ከተፈተኑት ፈተና በላይ እየተፈተንን ቢሆንም ግን ድህነትን እዚህ ትውልድ ላይ ገለ ነው ማለፍ አለብን። በቃ ነገ ለልጆቻችን የተመቸችን ኢትዮጵያ መፍጠር አለብን። ያራዳ ልጆች ሁሉም ሰው ጠንክሮ ይስራ፣ ጠንክረን እንስራ። እሺ ምንድነው? እንዳትወድቂ እናቱ። ፑላፕ ስትሰራ ልታሳየን ነው እንግዲህ። ስሪው እንጂ አንጀቴን በላሹ እኮ ስሪው። አንድ በቃ ይሄ ነው ቪዲዮ። አረ በቃ አንተ ኮንተንት ጭርስ ታውቃለህ። ቪዲዮ የሚሰሩ ሰዎች ኮንተንት ጭርስ ሲያደርጉ ቱ ዘ ፖይንት እዚህ ጋር ይመጣሉ። በቃ እዚህ ድረስ ነው የሚሰራው ነው ኮንተንት ማለት። ሰኞ ጠዋት 12 ሰዓት ላይ ምንድነው? ቦስ እንዴት አደርክ? ዛሬ ስራ አልመጣም። ውስጤ ሰላም እየተሰማው አይደለም። የኮማ ድምፅ። እሱ ሆስፒታል ነኝ። በሞትና በሽረት መሃል ነኝ ያለሁት። ጭንቀትና እረፍት ማጣት ነው የሚሉኝ። አሁን ራሱ በእኔ ምክንያት ስራው እንዳይስተጓጎል በጣም ጭንቀት ውስጥ ነኝ ያለሁት።
አረሪትማ ማድረግ አለብሽ ነው የሚሉኝ እና ቦስ ፍቀድልኝ ካላስቸገርኩ የ5 ወር ደሞዝ ቀድመህ ብትከፍለኝ ይሻላል። ወይኔ ሞተ። ያው በቃ ሞተች። ቦስሻውን ምን ተፈጠረ? ያናሽ ለጠይቅሽ ይልሽ። አረ 5 ወር አይደለም የዓመቱ ሰጂ። በዚህ ሲስተም ረፉ። ሰኞ የመንግስት ሰራተኞች በቃ ቁጭ አድርግ። የት ነህ? ወዴት ነው የምትጠቀልለው? ምንድነው አባዬ? ኧረ ልቀቀኝ። ምንድነው የምትጠቀልለው? የት ነህ? ጉርሶ ነው። ጓደኛህን ስማ፣ እቤትህ ትዳር ይዘህ ቤት መስርተህ ቤትህ ሲመጣ እዛ ጋብዘው። በኔ እንቁላል አይደለም በራስህ ላብ ጋብዝ ጓደኛህን። በኔ ብር አይደለም ተብለሃል። ልጅ እያለን እንግዳ ሲመጣ አጎት መጥቷል። አቢቲ አይባረም አጎርሙሱ አቢቲ ና አጎትን ሳመው አጎትን ሳመው አቢቲ ና የኔ አንበሳ ቤቢ ምንድነው የምታፍረው እንደዚህ? ና አጎትን ሳመው። አንተ በጣም አድጓል ብታየው። ረየት እንዴ በዚህ እድሜ ለካ ልጅ እያለ ነው ቪዲዮ ደግሞ ባለፈው ብታይ ከየብርቅ ልጅ ጋር ትምህርት ቤት። ለምንድን ነው ሁሉም ህፃን ልጅ እንደዚህ እኮ ነው የሚያደርገው? የዛኔ በቃ እየተሽኮረመመ ይሆን ስራ ነገራቸው በቃ እየተሽኮረመ ኧረ እንዳትወድቅ ሁሉም ፈላ ይቺን ያሳለፈ ሁሉም በላይ በእናታችሁ በቃ አጎት ሲመጣ ነው እንዴት ትሽኮረመማለህ? የሆነ ነገር ታደርጋለህ። ማን ነው? የሚከራይ ቤት አለ ላጤነህ? አዎ። ምን ሴት ተከራይ አለ? ሴት ተከራይ የለም። ሴት የለም? የለም። ተኛበት ለሴት ተከራይ ነው የመጣው። ደስ ሲል ትዳር በዚህ ካልተገኘ ታዲያ እንዴት ይሁን ታዲያ? በሳውዲ አሰሪው አባሯት በረንዳ ላይ ተቀምጣ እንዴት ነሽ? አበሻ ነሽ አይደል? ኦኬ አዶኔ ይባላል። እያየሁሽ ነበር ቅድም ምሳል። ምን ይስታሳዝን አማርኛ ትችል? ኦኬ ምንድን ነው ይሽ? ከመዳም ቤት። ኦኬ አሁን የት አርፈሽ ነው? ታሽነሻው እኔ ማረፊያ አዘጋጅልሽና ቢሮ ወስድሻለሁ ነገ ጠዋት። እሺ ነይ። ጎበዝ የተባረክ ሰው። ያረፈችበት ቤት እንሄድና በምን ምክንያት እንዳስወጧት እንጠይቃታለን። ከዛ የመጣችበት ኤጀንሲ ጠይቀን ወስደናት መፍትሄ እንዲሰጥ እናደርጋለን ማለት ነው። ኑ ተከተሉ። የተባረክ ሰው የአንድ ቀን ሌሊቷን እጅ ያዘ ዋ ብቻ ነው ከሱ ጋር ወሰደኝ። እሱም ሴትዮ ልጁ ጋር ትጣላ። ፖሊስ ደውዬ ነበር። ፖሊስ መጥቶ በኋላ ሂጂ ቢሮ ሂጂ በቃ አንቺ አይዞሽ እና ኤጀንሲ ሸኝሻለሁ። ኦኬ ገብሽ? አዎ ተግባለሁ። በጣም ነው ማሰኪናለሁ። እሺ ዱዓ ታደርጊልኛለሽ? አዎ በጣም በደንብ ነው ማለት። እንዴት ነሽ? አሁን ቢሮ ደርሰናል። ይዤሽ እወርዳለሁ። እሺ ነቃ ብለሻል አይደል? ለራት ይሆንሻል። እናንተ ችግር የለውም። ኧረ ብር ሞያላት ጎበዝ። ዱዓ ብቻ አድርግልኝ እሺ። በዚህ ተዋውቃችሁ ለምን አትጋቡም ታዲያ? እንዴ እኮ ደስ የሚል እኮ ትውውቅ እኮ ነው። ያረዳ ልጅ ሰላም ቤተሰቦቼ፣ ይዣት መጥቻለሁ። የመጣችበት ኤጀንሲ ሰላም ይዣት መጥቻለሁ። አስተላለፍ ይፈልጉ ደስ ሲል አረ መርቁት። ኮሜንት ላይ ተባረክ በሉት። እኔ ቃል የለኝም እውነት። አዶናዮች ግን ሰው መርዳት ላይ በጣም ጎበዝ ናቸው ልበል። እውነት አዶናዮች ሰው መርዳት ላይ ምን እዚህም ያለው አዶናይ እኮ እኔ ብቻ ነኝ የቀረሁት እንዳለ ረድቶ። ኢት ኢዝ ጀስት ፈኒ ማን። ቪዲዮ እንኳን ማይሰራ ኧረ መብራቱን አንድ ነገር በሉልን ተው። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሟላ ፒስ አውት።